አንበሳዋና ጀግናዋ ትርሲት ሚኪን በዱላ ይዛ ደበደበችው። ብሩክና ሚኪ በሚገርም ሁኔታ ተጋደሉና ተጋጠሙ። ትርሲት ደግሞ እየተፈጠረ ያለው ነገር በጣም አሳዘናትና ደም እንባ ማንባት ጀመረች። ብሩክም ከደረሰበት አደጋና ከደረሰበት ችግር በኋላ ማስታወስም ጀመረ። ትርሲትም እጅግ በጣም ደስ አላትና ሊስትሮ አብረው ለሚሰሩት አባባ ጋሼ በጣም አመሰግናለሁ፣ አንተ ያደረክልኝ ውለታ በጣም ከባድና ቁም ነገር ነው። እኔ በተደጋጋሚ የልጆቼ አባት አስታውሶ ወደ ማንነቱ ተመልሶ በጤናና በደስታ እንዲኖርልኝ የዘላለም ምኞቴ ነበር። ዛሬ ግን በሚገርምና በሚደንቅ ሁኔታ አንተን ምክንያት አድርጎ አባቴ የልጆቼ አባት እንዲሁም ደግሞ ለእኔም አብሮ አደጌና ብዙ ነገር ያሳለፍኩት ባሌ ትውስታው ተመለሰልኝ ብላ እጅጉን በጣም ደስ አላት። ብሩኬ ካስታወሰ በኋላ አንተ አረመኔ ራስ ወዳድ ስሜ ትርሲት፣ ላንቺ ባልሽ ሊሆን ይችላል፣ ለእኔ ደግሞ ከሚባለው በላይ ህይወቴን አጨልሞታል። ይሄ በጣም አሳማና እርኩስ ነው። በህይወቴ እንደዚህ አይነት ጨካኝና አረመኔ ሰው አይቼ አላውቅም። አሁንም ቢሆን የመኪና አደጋ እንዲደርስብኝ እንዲሁም ደግሞ ስቃይ እንዲደርስብኝ ያደረገው ይሄ ሚኪ ነው። በዛ በተከስተ ጓደኛው እየተከታተለ ወደዚህ ቤት ተመልሼ እንዳልመጣ አብሬ ከልጆች ጋር እንዳልገናኝ ብዙ ጊዜ እያስጠነቀቀኝ ነበር። እኔም ደግሞ አንቺ ወደሽና ፈቅደሽ ስላገባሽው በፍጹም ትዳራችሁ እንዲበተንና እንዲበላሽ ስላልፈለግኩኝ በቃ መራቅን መረጥኩኝ። ጋሼ እንኳን ከእኔ ከአባትህ የበለጠ ሰውና ዘመድ ማን አለ? ለምን ርቀት ትሄዳለህ? እባክህ ስማይ ልጄ እያለ ሲለምነኝ ትቼው የሄድኩት ራሴን መቆጣጠር አቅቶኝ ነው። ሰማሽ አይደል? ምንም ቢፈጠር ምንም አንቺ ትተሽኝ እንድትሄጂ አልፈልግም፣ ከጎኔ ሁኚ እያለ መለመን ጀመረና እጅጉን በጣም ስላዘነ ብሩክ እውነት ወደ በፊቱ ማንነትህ ተመልሰሃል ወይስ እየቀለድክብኝ ነው? እኔ እኮ በጣም በጣም ነው የምወድህ፣ በጣም ነው የማፈቅርህ። ወድጄ መሰለህ እንዴ? ምናልባት ለልጆቼ አባት ይሆነኛል ብዬ እንዲሁም ደግሞ ልጆችን ተንከባክቦ ያሳድግልኛል ብዬ ነበር ይሄን ያገባሁት እንጂ ልጆችም ደስተኛ እንዳልሆኑ እኮ ግልጽ ነው። ወድጄ አይደለም እያለ መናገር ጀመረች። ብሩኬም ደግሞ ትርሲቴ አንቺ የልጆቼ እናት፣ በጣም የማፈቅርሽ የምወድሽ፣ ልጆቼን እንደዚህ መከራሽንና ዋጋሽን ከፍለሽ አሳድገሽልኛል። ካሁን በኋላ ግን ብቻሽን አይደለሽም መጥቼልሻለሁ አለና ጥምጥም አድርጎ ሲያቅፋት በጣም ደነገጠች። እንግዲህ ሚኪ እያንዳንዱ ቅሌትና ውርደቱ ስለተጋለጠ እቅፍ አደረገችውና ወይኔ አንተ እኮ በጣም ጥሩና መልካም ልጅ ነህ። ስለዚህ ላደረክልኝ መልካም ነገር ከልጆቼ ጋር አባዬ እያሉ ሲጠሩህ እያንዳንዱ ያሳለፍናቸውን ጊዜያቶች፣ የሰርጋችንን፣ በልጆቻችን ላይ ብዙ ውጣ ውረድ፣ ቤቱን ስንሰራ ብዙ መከራ አሳልፈን ነበር። ያን ሁሉ ስታደርገህ አሁን ሚኪ ሲጫወትብኝ አንተ ደግሞ መልሰ ስታስታውስ በጣም ደስ ብሎኛል። አየሽ ትርሲቴ የልጆቼ እናት፣ ይህን ሁሉ መከራና ስቃይ ያደረገው ባሌ ብለሽ አቅፈሽ የምትተኘው ሰው ነው። እንዴት አባክ እሷ ፊት ትናገራለህ? ይሄ የወንድ አልጫ መሆን ነው። ፊት ለፊት መጋጠም ካልቻልክ ለምን ይህን ሁሉ አደረግ? በጣም ብልግና ነው፣ ነውር ነው እያለ አፋጠጠና ብሩኬም የተቻለ አቅሙን ደብድቦና ቀጥቅጦ ትርሲትን በያዘችው ዱላ አናቱን ስትበትንለት እጅጉን በጣም ደነገጠና ፍቅር አንቺ ነሽ እኔ ላይ እንደዚህ ያደረግሽው? እንዴት ይህ ልታደርጊ ትችያለሽ? ብሎ ጮኸባት። ሰላም ሰላም! ውድ የተከበራቸው የቻናል ቤተሰቦች እጅግ በጣም ተወዳጅና ልብ አንጠልጣይ የሆነው የካያ ድራማ እንደቀጠለ ይገኛል።
ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ መልካም ቤተሰቦች አመሰግናለሁ። የመጨረሻውና እጅግ በጣም የሚያሳዝነው ልብ ሰባሪውና ከባድና ትልቁ መርዶ እንደቀጠለ ይገኛል። ትርሲት የልጆቿ አባት ከጠፋ በኋላ ደምን ባያነባችና እያለቀሰች እጅጉን በጣም እያዘነችና እየተቆረቆረች አይ እስከ መቼ ድረስ ነው ግን ሁሉንም ነገር በእንደዚህ አይነት መልኩ ነው እንደምንቀጥለው? በጣም ያሳዝናል፣ በጣም ያሳፍራል። ምንም ቢፈጠር ምንም እየሆነ ባለው ነገር ምንድን ነው ነገሩ ብላ ስትል አባባም ደግሞ ብሩኬ በቃ ካሁን በኋላ ዝምታ ይብቃህ። ትርሲት የልጆች እናት ናት፣ የድሮ ሚስት ናት። ዋናውና ትልቁ ነገር እሷን ማስታወስ ነው። ከዛ በዘለለ ግን ትርሲት ሞልቶላትና አግኝታ ሳይሆን ልጆቿን እንዳባት ለማስጠቀም ነበር። እሱ ግን በጎን አንተን ለመድፋትና አንተን ለመግደል እንዲሁም እዛ ቤት ስትሄድ ምንም ደስ አይለው። ስለዚህ ዛሬ እውነቱን አፍርጠው ጋሼ እኔ እኮ ትርሲት ለልጆች እንድትኖር ስለምፈልግ ነው። ከልጆቹ ጋር ይሄ ምንም የሚያገናኘው ነገር የለም። ያንተና ያሷን ጣጣዙ መጨረስ አለባችሁ። እንዴት እንደዚህ ታደርጋለህ? እሷ እኮ ሴት ልጅ ናት። እንደዚህ የምትንከራተተው ላንተ ብላ ነው። ልጆቻችሁን ትታችሁ አንተ ትተህ እንደሄድከው እሷ ትታ ብትወጣ ልጆቹ ሰላም ይሆናሉ ብለህ ነው ብሎ ሲለው ተው እንጂ ጋሼ እንደዛ አትበል። ምንም ቢሆን እኮ እህቴም አለች። ሚጣ ከሚባለው በላይ ከትርሲት ጋር ብሩኬን ስታየው በጣም ትቀናለች፣ ታብዳለች። እሱን ሸምጥጠሽና ከርተሽ አንቺ የራስሽን ህይወት አግብተሽ እየኖርሽ ነው። ስለዚህ ባለው ነገር ደስተኛ ልትሆኚ ይገባሻል። ብሩኬን ታዩ ካሁን በኋላ አይኖርበት። እንዳንቺ አይነት ጨካኝና ረመኔ ሰው ሲጀመር የለም እና ምንም ቢፈጠር ምንም አንቺ አደገኛ ሴት ነሽ፣ ተጠንቀቂ ብሎ ሲላት በጣም ደነገጠች እና ትርሲቴም አንተ ባለጌ ወራዳ፣ እስካሁን ድረስ ብሩኬ ላይና ልጆቼ ላይ የተጫወክብኝ ይበቃኛል ብላ ተናገረች። ሚጣም ከሚባለው በላይ የበቂዋን ትርሲትን መናገር ከጀመረ በኋላ አባባም ቆይ አንቺ ልጅቱ ምን አድርጊ ነው የምታያት? እንደዚህ የጠላሻት ለምንድን ነው? ብሩክ ወንድምሽ እንጂ ሌላ ነገር አይደለም አይደል? ምንም ቢሆን የልጆቿ አባት ነው። ችግራቸውን ፈተው ብሩክ ያሁን ማስታወስ ከቻለ እንደሚታረቁ ታውቂያለሽ። አንቺ ግን እንዲህ ላደረግሽው ነገር ትቀየምሻለች። ጥሩ አላረግሽም ሚጣ። ምን እየተሰማሽ እንደው ባላቅም ከብሩኬ ጋር ያለሽ ሁኔታ ደስ አይልም። እንደ አባዬ ለእኔም እኮ ወንድሜ ነው። ወንድሜ በዚህ ልክ ተጨንቆና አዝኖ ማየትን አልፈልግም። እያንዳንዱ ዋጋና መስዋዕትነት እየከፈለልኝ እንዲሁም ደግሞ ብዙ ነገር ያደረገልኝ ወንድሜ ነው። ስለዚህ እሱን ልከደው አልችልም። ዛሬ እኛ ጋር ስራ ባይሰራ ጎዳና ለጎዳና እየሄደ ዘወር ብላ ያላየችውን እኪሱ 5 ሳንቲም ገንዘብ ሳይኖረው እኔ በየቦታው እየሄድኩ እየተከተልኩ ስንከባከበው ኑር ያለሁ። ስለዚህ ብሩክ ያለበትን ቦታ ለማንም አልናገርም ብላ ስትል ይዞ በጥፊ ጠፈጠፋት። ምን አይነት ቅሌታም ነሽ አንቺ! እዛ ልጁ ታማ እየተሰቃየች መከራዋን እያየች ደም እንባ እያነባች አታሳዝንሽም? ልጁስ ብትሞት ነገ ጧት አንቺ እንደምታቂና እንደሰማሽ ቢያውቅ ምን ያህል እንደሚታዘብሽና እንደሚጠላሽ አታቂም አላት። አባዬ እኔ እኮ ብሩኬ ለማንም እንዳትናገሪ ብሎ ቃል ስላስገባኝ ነው። አሁን ይህን ውሸት መዋሸቴ ልክ ነው እንዴ ብላ ስትለው ልክም ሆነ እውነትም ሆነ ያደረግሽው ቅሌት ቀላል አይደለም። ስለዚህ የእጅሽን ማግኘት አለብሽ። እንዳንቺ አይነት ወራዳና እንዳንቺ አይነት ጉደኛ ሰው በህይወት ያጋጥሞኝ አያውቅም። እረፊ ብሎ ሲላት በጣም ደነገጠችና አሁን እንተኛ፣ ጠዋት ተነስተን ግን ብሩክ ያለበት ቦታ ላይ ትነግሪኛለሽ።
ትርሲትንም እጠራትና አብረን እንሄዳለን። ሁሉንም ነገር እሷ መናገር አለባት። ልጁ እኮ ደክማለች፣ ሆስፒታል ነው የተኛችው። እንዴት አስቻለሽ? ይሄ ከባድና አደገኛ ብልግና ነው። ካሁን በኋላ ይህን ነገር ብታደርጊ በህይወቴ ይቅር የማለልሽ ትልቅ ጠባሳና ትልቅ ነገር እያደረግሽ ነው። እረፊ፣ አትፈታተኒኝ ብሎ ሲላት እሺ በቃ አባዬ አለና አባባንም ትርሲትንም ተደወለላትና ብሩክ ያለበትን ቦታ አውቀነዋል፣ እዛ ቦታ ላይ ሄደን ማግኘት አለብንና በጧት እንድመጭ ብሎ ሲላት እሷም ደስ አላትና በጧት ወደ ብሩክ ያለበት ቦታ ላይ ከሄደች በኋላ እግሩ ላይ ተደፋችና ይቅርታ ጠየቀችው። ብሩኬም በልጁ ስላልጨከነ ልጁ ታማ ነበርና እቤት መጥቶ ምግብ አበላልቶ ስለ ጤንነቷ ሰላም መሆኗን እርግጠኛ ከሆነ በኋላ ተመልሰው ወደ የት ቢሄዱ ነው? ወደ ቤታቸው ሄዱ። ብሩኬም ከልጆቹ ጋር ሲገናኝ እጅጉን በጣም በጣም ደስ አለውና የእኔ ልጆች እናንተን ከፍቷችሁ ከማይ ሁሉም ነገር ይቅርብኝ፣ ግን ተረድታችሁኛል። እኔ እኮ በሚያሳዝን ሁኔታ ስራ ቦታ እየሆንኩ ነው እንጂ ከእናንተ ጋር ብሬ መሆንን ጠልቸው አይደል እንዴ? ጎበዞች፣ እናታችሁ የምትላችሁን መስማት አለባችሁ። በዛ ላይ ምግባችሁን በሰዓት መብላት አለባችሁ። ሲቀጥል ደግሞ በቃ አንቺም ቢሆን ምንድን ነው ይሄን ያክል አባቴ የምትይው? እኔ እኮ የትም አልሄድኩኝ፣ አልሞትኩም። ስራ ስጨርስ እየመጣሁ እያመቻችሁ እጠይቃችኋለሁ አለና ደስ የሚል ጊዜ ካሳለፉ በኋላ ሚኪዛ በንዴት እየተቃጠለ መታጠቢያ ቦታ ላይ ያዘውና ስም አንተ በምንም አይነት ሁኔታ እዚህ ቤት አልመጣም አላልክም ወይ? ምን አባክ ልትሰራ መጣህ? ዛሬ መጨረሻ ነው። አሁን ቀጥ ለጥ ብለህ ልጅቱን ካያሃት ከዚህ ከቤት እንደምትወጣ እርግጠኛ መሆንህን ንገረኝ አለው። አዎ አሁን ልጅን አይቻለሁ፣ ከተወሰነ ሰዓታት በኋላ እኔ እወጣለሁ ብሎ ሲለው ሚኪም ወደ ተከስተ ጋር ደውለና ስማ ጉርሁኛለሁ፣ ያንን ብሩኬ በተደጋጋሚ ማጥፋት አለብን መግደል አለብን እያልክ ስትለኝ አላመንኩም ነበር። አሁን ግን እንዲሆን እፈልጋለሁ። ስለዚህ ጸጥ አርገህ ድፋልኝ ብሎ ሲለው እሺ ብሎ ትዕዛዙን ተቀበለና በሚያሳዝን ሁኔታ ብሩክም ልጁ ሸኘውና እንዲሁም ደግሞ ትርሲቴ ልትሸኘው መኪናዋ ጎማ ተንፍሶበት ነበርና ትታ ተመለሰች። መጨረሻ እጅጉን በሚገርም ሁኔታ ያ መኪና ተንፍሶ ስለነበር ምን ነው ተመለሽ እንዴ ፍቅር? ምንስ ቢሆን ዛሬ ነው የተገኘው። እልም ብሎ ጠፍቶ ልጆቹን በደንብ ሳይጫወትና ሳያድር እንዴት ይሄዳል? አንቺስ እንዴት ፈቀድሽለት? ይሄ እኮ ልክ አይደለም እያለ ሲላት ምን ላድርግ? ለመንኩት፣ አስለመንኩት። ይሄንንም ተመስገን። ፌቡዬ እኮ ምግብ አልበላ ብላ ነበር። አባቷን ስታይ ምግብ በላች። ለአባቷም ደግሞ ከአሁን በኋላ ችግር እንደማፈጠር ቃል ገብታለታለች። እኔ ደግሞ ከሚባለው በላይ በጣም ደስ ብሎኛል። ዛሬ ልጆቼን አባት አገኘሁ። ልጆቼን በፈገግታ ተሞሉ። ወይኔ ብሩኬ በጣም ያሳዝናል። የድሮ ትውስታሽ ተመለሰ አይደለ ብሎ እሱም አፋጠጣት። የተከበራቸው የቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።